ጧት ብልት እንዲቆም ትልቁ ዋና አስፈላጊ ነገር እንቅልፍ ነው። በቂ እንቅልፍን እማትተኙ ከሆነ ሌሎች ነገሮች ኖርማል ቢሆኑም እንኳን ጧት ላይ ያንን ነገር ላታዩት ትችላላችሁ። ከዛ ችግር አለብኝ ብላችሁ ልትመጡ ትችላላችሁ። ስለዚህ በቂ እንቅልፍ ቢያንስ ከ6 እስከ 8 ሰዓት ድረስ በየቀኑ መተኛት መቻላችሁን ማረጋገጥ ይኖርባችኋል። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴልኝ ባይ። በግንኙነት ጊዜ የወንድ ልጅ ብልት እንዲሰበር ሊያደርግ የሚችለው ፖዚሽን የትኛው ነው? የስ የወንድ ልጅ ብልት ይሰበራል። ባይዙ አጥንት አይደለም፣ ነገር ግን ይሰበራል እና ለጥንቃቄ እንዲሆናችሁ በደንብ አዳምጡ። እሺ የወንድ ልጅ ብልት ሙሉ በሙሉ ጠንክሮ በሚቆምበት ሰዓት ላይ ከሴቷ የዳሌ አጥንት ጋር በሚጋጭበት ሰዓት ሊሰበር ይችላል። ይህንን ሊያጋልጥ የሚችለው አንድ ወሳኝ የሆነ ፖዚሽን ሴቷ ከላይ ሆና ወንዱ ከታች በሚሆንበት ሰዓት ነው። በዚህ ጊዜም ሴቷ የምትንቀሳቀስበት ፍጥነት በጣም ፈጣን በሚሆንበት ሰዓት ድንገት ብልቱ ከወጣና ከአጥንቷ ጋር ከተጋጨ ብልት ሊሰበር ይችላል። ስለዚህ ይህን ጥንቃቄ እንድታደርጉ ነው። ከዚህ ተጨማሪ ደግሞ በሌሎችም ፖዚሽኖች እንደዚህ ሊያጋጥማችሁ ይችላል። በተለይ ደግሞ በጣም ፎርስፉሊ ወንዱ ግንኙነት በሚያደርግበት ሰዓት ላይ ድንገት ብልት ከወጣና ከአጥንቱ ጋር ከተጋጨ ብልት ሊሰበር ይችላል። ስለዚህ እዚህ ጋር ጥንቃቄ እንድታደርጉ ነው። በማንኛውም ስንፈተ ወሲብም ሆነ ቶሎ የመጨረስ ችግር መታከም ፈልጉ ከሆነ ባዮ ላይ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ይሁንላችሁ። እሺ በእነኚህ አራት ሁኔታዎች ውስጥ ቶሎ የመጨረስ ችግር ካጋጠማችሁ ቶሎ የመጨረስ ችግር አይደለም፣ ኖርማል ነው። ነገር ግን እናንተ መጨነቅ ስለሌለባችሁና ሕክምና ስለማያስፈልገው ምንም አያሳስባችሁ። ነገር ግን ቶሎ መጨረስ ችግር ሆኖ መቼ ነው መታከም ያለባችሁ የሚለው መጨረሻ ላይ ነግራችኋለሁ። ቪዲዮን እስከ መጨረሻ ድረስ ይዩት። የመጀመሪያው ሊያሳስባችሁ የማይገባው የመጀመሪያ ግንኙነት እያደረጋችሁ ከሆነ ወይም ደግሞ አዲስ ጓደኛ ወይም ደግሞ አዲስ ትዳር ውስጥ መገቡ ከሆነ የዚህን ጊዜ ቶሎ የመጨረስ ነገር ሊያጋጥማችሁ ይችላል። ይህም አዲስ ኤክስፒሪየንስ ስለሚሆንባችሁ ሰውነታችሁ ጫና ስለሚኖርበት ቶሎ ሊጨርሱ ትችላላችሁ። ሁለተኛው ደግሞ ሎንግ ዲስታንስ ሪሌሽንሺፕ ወይም ደግሞ ትዳር ውስጥ ሆናችሁ ለራሱ ተራርቃችሁ የምትኖሩ ከሆነ ከቆይታ በኋላ ግንኙነት በምታደርጉበት ሰዓት ላይ ቶሎ ልጨርሱ ትችላላችሁ። ይሄም ኖርማል የሆነ ነገር ነው። ሶስተኛው ደግሞ ለዚህ ግንኙነት ሃይ ኤክስፔክቴሽን ሰጥታችሁት የምትገቡ ከሆነና በጣም የመጓጓት አይነት ስሜት የሚኖራችሁ ከሆነ ቶሎ ልጨርሱ ትችላላችሁ። ይሄም ኖርማል የሆነ ነገር ነው። አራተኛው ደግሞ በህይወታችሁም ይሁን በትዳራችሁ ወይ በጓደኝነታችሁ ውስጥ ስትረስፉል የሆኑ ኢቨንቶች ወይም ደግሞ ጭንቀት፣ ጫና የሚፈጥሩባችሁ ነገሮች ካሉ ወይም ደግሞ መቃቃር ካላችሁ ቶሎ ልጨርሱ ትችላላችሁ። ታዲያ ነገር ኖርማል ሆኖ ሳይሆን ያንን ችግሩን ከፈታችሁ በኋላ ነገሩ እየተስተካከለ ይመጣ ነው የሚሆነው። ስለዚህ ቀጥታ ሐኪም ጋር ሄዳችሁ ህክምና ያስፈልጋችሁ ማለት ነው። ነገር ግን ቶሎ የመጨረስ ችግር ሆኖ መታከም ያለባችሁ አራት ዋና ዋና መስፈርቶች አሉት። አንደኛው ከ1 ደቂቃ ወይም ደግሞ ከ3 ደቂቃ በታች የምትጨርሱ ከሆነ እንደየሁኔታው ይለያያል። ሁለተኛው ይሄ ችግር ከ6 ወርና ከ6 ወር በላይ የቆየ ከሆነ ቢያንስ ደግሞ በወር አንዴ ወይ ሁለቴ ግንኙነት አድርጋችሁ በ6 ወር ውስጥ ከ10 እስከ 12 ከዛ በላይም ግንኙነት አድርጋችሁ ይሄ ችግር ስቲል የቀጠለ ከሆነና አብዛኛው ወይም ደግሞ 75% በምንለው ደረጃ ይሄ ችግር ያጋጠማችሁ ከሆነ ይሄም ህክምና ይፈልጋል። ሶስተኛው ቶሎ የመጨረስ ችግር አለባችሁ ለማለት ደግሞ ልትጨርሱ ስትሉ ምንም ኮንትሮል ሳይኖራችሁ ሲቀር ወይም ደግሞ ቀጥታ የሚያመልጣችሁ ከሆነ ይሄም ህክምና ይፈልጋል። ይሄ ቶሎ የመጨረሱ ሁኔታ በሪሌሽንሺፓችሁም ሆነ በትዳራችሁ ወይም ደግሞ እናንተ ላይ ጫና እየፈጠረ ከሆነና ያ ነገር መቃቃር ወይም ደግሞ ችግር እየፈጠረባችሁ ከሆነ እነኛ አራቱ ነገሮች ካሉ ህክምና ይፈልጋል። ህክምና የምትፈልጉ ከሆነ ባዮ ላይ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ቀን ይሁንላችሁ። በግንኙነት ህይወታችሁ ላይ በጣም ያሳዝነው ማን እንደሆነ ታውቃላችሁ? ወንዱ ነው። ምክንያቱም እያንዳንዷ የግንኙነቷ ሂደት ጫና የምትፈጠረው ወንዱ ላይ ስለሆነ ነው። ይህም በተቀጽላ አላግባብ የሆነ ጀግና የምትል ቃል እንዲጠቀሙም ያደርጋቸዋል። እያንዳንዱ ግንኙነቷ ላይ የሚደረግ ነገር ሙሉ በሙሉ ሪስፖንሲቢሊቲ የሚጣለው ወንዱ ላይ ስለሆነ ማለት ነው። ነገር ግን በሁለታችሁ መሀል ያለው ግንኙነት ጤናማ ለማድረግ የሁለታችሁን ተሳታፊነት ያስፈልጋል። ይህም የግንኙነት ጫና ወይም ደግሞ ኃላፊነት ወንዱ ላይ ብቻ የሚጫን ከሆነ ፐርፎርማንስ አንዛይቲ ወይም ደግሞ ከግንኙነቱ ጋር በተያያዘ የሚፈጠር ጫና ወንዱ ላይ ይፈጠራል። የሚገርማችሁ ነገር ከአራቱ ወንድ አንዱ ላይ የሚፈጠር ነገር ነው። ይሄ ደግሞ እየቀጠለ ሲሄድ ወንዱን የብልት መቆም ችግር፣ ከዚህ ተጨማሪ ደግሞ ቶሎ የመጨረስን ነገር ያጋልጧል። በጣም የሚገርማችሁ ነገር ከዚህ ጋር በተያያዘ የወንድ የስንፈተ ወሲብ የሚያጋልጣቸው 50% የሚሆነው በዚህ ጋር በተያያዘ የሚመጣ ችግር ነው። ታዲያም ይህንን ጭንቀት ለመቀነስ ራሱን የቻለ ቢሄቪየራል ቴራፒ አለው ወይም ደግሞ ራሱን የቻለ የስነ ልቦና ህክምና አለው። በጣም ቀላል ነው። በቤታችሁ ራሳችሁ ማድረግ የምትችሉት ነገር ስለሆነ ምንም ያሳስባችሁ ነገር የለም። ነገር ግን በዋናነት የትዳር አጋራችሁ ወይም ደግሞ የጓደኛችሁ ተሳትፎ በጣም አስፈላጊ ነው። ምክንያቱም ይሄ ጫና በተደጋጋሚ ወንዱ ላይ የተጫነ መሄድ ከሆነ ወንዱ ቶሎ የመጨረስና ብልት የመቆም ችግር እያጋጠመው ይመጣል። ከዛም በኋላ ይሄ ጭንቀት ወንዱ ላይ በጣም ጫና ይፈጠርና ቶሎ መጨረስ ከሆነ ወይም ደግሞ ብልቴ በአግባቡ ማይቆምልኝ ከሆነ ለምን ግንኙነቱን አድርጋለሁ የሚል አይነት ሀሳብ ይፈጥርበትና ሙሉ በሙሉ ግንኙነቱን እንዲያቆም ሊያደርገው ይችላል። ይሄ ደግሞ ትዳር ላይ መቃቃርን እየፈጠረ ይመጣል። ስለዚህ ይሄንን መታከም ትችላላችሁ። መታከም ፈልጉ ከሆነ ባዮ ላይ ስልክ አለላችሁ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ይሁንላችሁ። በጣም ነው የምወዳት የማፈቅራት። እሷም በጣም እንደምትወደኝ እንደምታፈቅረኝ አውቃለሁኝ። ነገር ግን እህቴ ይቺ የምወዳት የማፈቅራት ልጅ እኔ እንደምፈልገው ወይንም እኔ የምፈልገውን ያህል የወሲብ ፍላጎት የላትም። ምን ይሻለኛል? አንድ ልቤ ወጣ ብለህ የወሲብ ፍላጎትህን እያሟላ አብረሃት ቀጥል ይለኛል። ሁለተኛው ልቤ ደግሞ እንዲሁ እንደወደድኳት እንዳፈቀርኳት በሰላም ተለይቻት
አቅጣጫዬን ልቀይር ወይንም ሌላ ጋር ልሂድ፣ ሌላ ሴት ያው እንግዲህ ዴት አድርጌ ሌላ ሪሌሽንሺፕ ልጀምር ብዬ አስባለሁ። ምን ይሻለኛል? እስቲ ተከታታዮችሽ ይፍረዱኝ ብሎ ነው አንድ ወንድማችን በውስጥ መስመር የጻፈልኝ። እንግዲህ በጣም ከባድ ነው። ብዙ ጊዜ አብረን ቆይተናል። ላለህ ብነግራት እሷ በቃ ብዙ ፍላጎት የላትም ማለት፣ ግን በጣም ጥሩ ልጅ፣ ቀና የሆነች በጣም የምመኘው አይነት ፐርሰናሊቲ ያላት ሴት ናት። ነገር ግን እንግዲህ ፍላጎት የላትም። እኔ ኃይለኛ ፍላጎት አለኝ፣ እሷ ብዙም ፍላጎት የላትም ማለት። ብዙ ጊዜ ነግሬያታለሁ፣ ልትመለስ አልቻለችም። ምን ይሻለኛል? አጣብቂኝ ውስጥ ነኝ እያለ ነው እንግዲህ። እንደኔ በቃ እንግዲህ በሰላም መለያየቱ ይሻላል። እሷ ጋር እያለ ሌላ ጋር ቺት ከማድረግ በሰላም መለያየቱ ይሻላል። ቺት ማድረግ ዝሙት ኃጢአት ነው። ስለዚህ ከእግዚአብሔርም ተለይተ ከህሊናህም ተለይተ ልጅቷንም እንግዲህ በውጭ በመውጣትና ዝሙት በማድረግ እሷንም ኃጢአት ከማድረግ በሰላም መለያየቱ ይሻላል ብዬዋለሁ። በእኔ በኩል በእናንተ በኩል የምትሉትን በሉት። ውድድ ነው ማረጋችሁ ባይ። የትኛው ምክንያት ቺት ለማድረግ በቂ ምክንያት ባይሆንም አሁን የምጠቅሳቸው ግን ኮመን ምክንያት የሚባሉትን ነው። አንደኛ ራስን አለመግዛት ወይም አለመቆጣጠር፣ ይሄ በሽታ ነው። እንደዚህ አይነት ሰው ሁሉም ነገር ቢሟላለት እንኳን ቺት ከማድረግ አይመለስም። ሁለተኛ አለመርካት ወይም ማወዳደር፣ እንደዚህ አይነት ሰዎች ደግሞ ወንድ ከሆነ ሚስቱን ወይም ደግሞ እጮኛውን ከሌሎች ሴቶች ጋር ያወዳድራል። ያመለጠው ነገር ያለ ስለሚመስለው መቼም ተረጋግቶ መቀመጥ አይችልም። ሶስተኛ ልማድ ወይም ያሳለፉት ህይወት፣ ከማግባታቸው ወይም ቀለበት ከማሰራቸው በፊት የነበራቸው ህይወት የተረጋጋ ካልሆነ አሁንም ተሰብስበው መቀመጥ ይከብዳቸዋል። አራተኛ ገንዘብ፣ እንደዚህ አይነት ሰዎች ገንዘብ ማግኘት ሲጀምሩ ድሮ ተደብቆ የነበረ ባህሪያቸው ጎልቶ ይወጣል። አሁን ሁሉም ሰው እንደሚፈልጋቸውና ማንንም ሰው ማግኘት የሚችሉ ስለሚመስላቸው ተረጋግተው መቀመጥ አይፈልጉም። አምስተኛ በሽታ፣ ልጅ መውለድ አለመቻል፣ ስራ ማጣት፣ ለረጅም ጊዜ ተለያይቶ መኖር፣ ድህነት፣ ኢንቲሜሲ ማጣት፣ እነዚህ በዋነኝነት ይጠቀሳሉ። ሆኖም ግን የትኛውን ምክንያት ቺት ለማድረግ በቂ ምክንያት አይሆንም። በቀጣይ ቪዲዮ ደግሞ በትዳር ውስጥ ተረጋግተው እንዳይቀመጡ ወይም ቺት እንዲያደርጉ የሚገፋፉ ወይም የሚያባብሱ ነገሮችን እናያለን። ሻሎም። ሁለተኛው ባሌ ዝነኛው ታዋቂው ስለ ፈጣሪው በመስበክ ፈጣሪውን በመውደድ ፈጣሪውን በማምለክና በማስመለክ የሚታወቀው ለፈጣሪው ጥብቅና የቆመ የሚመስለው ፈጣሪውን እሱ ያወቀውን ያህል ማንም ስለማያውቀው ከሁሉም ጋር ለማስተዋወቅ የሚጥር የሚለፋው አማላዩ፣ ቆንጆ፣ ታማኙ፣ ተወዳጁ ሁለተኛው ባሌ። ሁለት የመጀመሪያው የሰርጋችን ዕለት ከመድረኩ ላይ ወርዶ ተፈጥፍጦ ነበረ ስልኩ ስክሪኑ የፈሰሰው። ያኔም በጣም ተናደደ፣ በጣም ተበሳጨ። ስልኬ ብዙ ዶክመንቶች ያሉበት ስልክ ነው፣ በጣም ነው የምፈልገው፣ እንዴት እንዲህ ሊሆን ቻለ ብሎ አዘነ። እኔም ከ2 ወር በኋላ ጉዞ ስላለኝ እንደማሰራለትና እዛ ተቀይሮ ሲመጣ በጣም ቆንጆ ሊሆን እንደሚችል ነግሬ አጥነናሁት። በተጋባን በሁለተኛው ወር አካባቢ እንዳልኩትም የስራ ጉዞ ነበረ ለ15 ቀን የሚያቆይ። ያኔ ይህን ስክሪኑን የፈሰሰ ብዙ ሚስጥርና ጉዳጉዱን የተሸከመ ስልክ ተሸክሜ ሄድኩኝ። እዛ በሄድኩኝ ጊዜ በየምሽቱ እንደዋወል ነበር። ስልኩ ተሰራ፣ ተስተካክሎ መጣ። ከፍቼ ያላየሁትም ምንም የነካካሁትም ነገር የለም። ቦርሴ ውስጥ ነበር የተቀመጠው። አንድ ቀን ግን እንደለመድነው ከሌሊቱ 6 ሰዓት ላይ በኦንላይን ደውዬ እያወራሁት ተደጋጋሚ ስልክ እየገባ ያቋርጠናል። በዚህ ሰዓት የሚገባው ስልክ የምን አይነት ስልክ ነው? ማን ነው የሚደውልልህ በዚህ ሰዓት? ከሌሊቱ 6 ሰዓት እኮ ነው አልኩት። እኔ እንጃ የተሳሳተ ስልክ ይመስለኛል። ቆይ አንዴ ደውዬ መሳሳታቸውን ነግሬ መልሼ እደውልልሻለሁ ብሎ የኔን ስልክ አቋርጦ ያንን ስልክ ደውሎ ለ20 ደቂቃ የሚሆን ያህል ካወራ በኋላ መልሶ ደወለልኝ። ያ ነገር በፍጹም ምቾት አልሰጠኝም። እንዴት ነው የተሳሳተ ስልክ አንድ ሰው ለ20 ደቂቃ በላይ የሚያወራው? ሁለተኛ የተሳሳተ ስልክ እዛው ጋር ተነስቶ አይ ተሳስታችኋል ብሎ ይመለሳል እንጂ ተደውሎ ለዚህን ያህል ደቂቃ ተቆይቶ እንደዚህ ይወራል እንዴ የሚሉና ብቻ የሆነ የጥርጣሬ መንፈስ ውስጤን አናወጠው። መልሶ ደውሎልኝ አውርተን ስልኩን ከዘጋ ነው በኋላ ያንን ያሰራሁትን ስልክ የሚል ጉትጎታ ከነፍሴ መጣች። አልቻልኩም። ሀውለት የሰረኩኝ የዋሸሁኝ በቃ ማይሆን ስራ የሰራሁኝ እየመሰለኝ እንኳን ግን አልቻልኩም። ውስወሳውን መተኛት አቃተኝ። ተነስቼ ያንን ስልክ ብርግድ አረኩት። ሀውለት ጉዱም የዛን ያህል ብርግድ አለ። ከፌስቡክ እስከ ቴሌግራም፣
ከኢሞ እስከ ዋትሳፕ ሁሉም ሶሻል ሚዲያዎቹ ጭምልቅልቅልቅ ብልግ ጽይፍ የሚያደርጉ በጣም ባስቀያሚ ነገሮች የተሞሉ ሆኖ አገኘኋቸው። አይኔም ማመን አልቻልኩም። ይሄ ስልክ የዛ የሰባኪው የዛ የታዋቂው ሰዎች ሲያዩት ፊቱን አይተው ብቻ የሚያምኑት የሚተማመኑበት ባሌ ነው ሳይሆን አንድ ፈጣሪ የለም ፈጣሪን አላቅም ዝም ብዬ ነው የተፈጠርኩት ብሎ ከሚያምን ዱርዬ ሀበሻ እናትና አባት ካሳደገው ወንድ እንኳን እንደዚህ አይነት አጸያፊ ነገሮችን በፍጹም አልጠብቅም። ከቃላቶቹ ከወሬዎቹ እስከ ፎቶዎቹ። አዎ ከሁሉ በላይ ሴቱ ግን እንዴት ነው የተበላሸው? ሀውለት ሴቱ እንዴት ጋጠወጥ እንዴት ባለጌና አይናውጣ ነው የሆነው። ሶሻል ሚዲያ ላይ የምታውቀውን አንድ ቀን በአካል እንኳን አይታው የማታውቀው አውርታ ለማታውቀው ሰው የምትጽፋቸው ጽሁፎች፣ የምትልካቸው ምስሎች፣ ለእርቃን ሩብ ጉዳይ ከቀሩ አለባበሶች ጀምሮ እስከ እርቃን ፎቶዎች ድረስ ስልኩ ላይ ጤም ብለዋል። የሴቶቹ ንግግር፣ ቃላቶቻቸው፣ ድርጊቶቻቸው፣ ሁኔታቸው አላቅም። እንደዚህ አይነት ባህል፣ እንደዚህ አይነት ወሬ፣ እንደዚህ አይነት ድርጊት ኢትዮጵያ ውስጥ ኢትዮጵያዊት ሴት ከኢትዮጵያዊ ወንድ ጋር ላምን አልችልም። እኔ ያገባሁት ሰውነቴን፣ አካሌን፣ ሁሉን ነገር ላሳየሁት ባሌ እንኳን እነዚህን ቃላቶች ደፍሬ ልናገራቸው ልላቸው በፍጹም የማልችላቸውን ነገሮች እዛ ስልክ ላይ ያገኘሁኝ። ስልኩን ተጸየፍኩት። ሌላው የሚገርምሽ ምን አይነት መተማመንና ኮንፊደንስ ኖሮት እንደሆነ አላውቅም። ለዘመናት ያወራቸው ለዘመናት ያላቸውና ያደረጋቸው የተላላካቸው ፎቶና ንግግሮች ሳይቀሩ አንዱም ሳይቀነስ አንዱም ላይ ሳይጨመር አንዲትም ነገር ሳትደለዝ ስልኩ ላይ ጨቅ እንዳለ ቁጭ ብሏል። ምን አይነት ኮንፊደንስ ነው? ሰው የሆነ ነገር ካረገ በኋላ እንኳን እንደው ሰው ቢያየው እንደው ፈጣሪስ ምን ይለኛል ብሎ አይደልትም፣ አይሰርዝም፣ ለደቂቃ ወደ ፈጣሪው አይመለስም። ሌላ ያስገረመኝ ነገር እሱ ነበር። ያንን ስልክ እያየሁኝ ከ4 ሰዓታት በላይ ነበረ እዛ ቦታ ላይ ቁጭ ብዬ ፈዝዤም ደንዝዤም የቀረሁት። የሆነ ሰዓት ላይ አልቻልኩም፣ አጥወለወለኝ። በቃ ራሴን ያዞረኝ ጀመር። መታጠቢያ ቤት ሄጄ አስመልሼ ፊቴን ተጣጥቤ መተንፈስ አቅቶኝ እዛው መታጠቢያ ቤት ውስጥ ለሆኑ ሰዓታት ቆይቼ ነው ወደ አልጋዬ የተመለስኩት። ሀውለት የጫጉላችን ጊዜ እጅግ በጣም የሚገርም ነበር። ጫጉላችንን ያሳለፍነው ከኢትዮጵያ ውጪ ነው። ሴትን ልጅ ማላቅ፣ ማክበር፣ መውደድ፣ ማፍቀር ይችልበታል። ከዛ ሁሉ መከራና ስቃይ ዓመታት በኋላ ከዛ ሁሉ ወንድን መጥላትና ትዳርን መጸየፍ በኋላ እንደዚህ አይነት ህይወትና እንደዚህ አይነት ሰው ማግኘቴ ምናልባት ፈጣሪ ከመከራም ጋር እንደዚህ የሚያማምሩ ቀናቶች እንደዚህ የሚያማምሩም እውነቶች አሉ ብሎ ሊያሳየኝ ፈልጎ ነው ለኔ ይሄን ሰው ይሄን ህይወትና ይሄን መልካም አጋጣሚ የሰጠኝ ብዬ ፈጣሪን አመሰገንኩት። ያሳለፍኳቸው እነዛ የመከራ ዘመናት በ2 ወር ውስጥ የተካስኩትን ያህል ትላልቅ ትዝታዎችንና መልካም አጋጣሚዎችን ልቤ ላይ ሰንቄ ነበር። ሀውለት ይህ ሰው ሴት ልጅ ያከብራል፣ ሴት ልጅ ይወዳል፣ ሴት ልጅ ይንከባከባል። በቃ ፍቅር ነው፣ ፍቅር እንዴት መስጠት እንዳለበት፣ መውደድ ነው፣ መውደድን እንዴት መስጠት እንዳለበት የሚያውቅ ድንቅ ሰው ነበር። ለኔ ይገባኛል እንዴ? ለኔ እውነት ይሄን እንዳየው ይሄን ህይወት እንድኖረው ለይሄ ሰው የተሰጠኝ ለምን ምክንያት ነው ፈጣሪ ሆይ ብዬ ተንበርክኬ አምላኬን አመስግኘዋለሁኝ። በጣም ደስተኛ ነበርኩኝ። ሀውለት ሰፈሬ ላይ ስለኔ ሲሰማ ስለኔ ሲታወቅ ሙሉ የአካባቢው ሰው ዘመዶቼ፣ ጎረቤቶቼ የሚያቀኝ ሁሉ እንዲህ ይቻላል እንዴ? ዘመናት በትዳር ተኑሮ ይሄ ሁሉ ልጅ ተወልዶ እድሜ እንደዚህ ገስግሶ እንደዚህ አይነት ቆንጆ ታዋቂ መልካምና ደግ ሰውን መማረክ፣ ማግባት፣ በቬሎ መውጣት፣ መሽቆጥቆጥና ዳግም መሞሸር አለ እንዴ? ይገኛል እንዴ? ምን አይነት እድለኛ ሴት ናት! ምን አይነት ምርቃት ነው ያላት! ምን አይነት ፈጣሪዋ የሚወዳትና የተባረከች ሰው ናት ተብሎ የአካባቢው ሰው ሁሉ በእኔ ዳግመኛ ትዳር ተደሞ ነበር። እጁን አፉ ላይ ጭኖ ነበር። ሁሉም ሰው ስለኔ ሲወራ በግርምትና በመደነቅ ነበር የሚያወራው። አይገርማችሁም? ከዚህ ያህል ዓመት ትዳር በኋላ ያንን ፈታ ዓመታት እንኳን ሳትቆይ ይሄን የመሰለ ሰው ጠባ አደረገች። እንደው ፈጣሪ እንዴት የሚወዳት ሴት ናት እየተባለ የሰፈሩ ቡና መጠጫ ነበርኩኝ እስካሁን ድረስ። በጥሩ ሁሉም ሴት በእኔ ተነሳስቷል። ማግባት ይቻላል፣ ከዚህም በኋላ መወደድ ይቻላል፣ መፈቀር ይቻላል፣ ልክ እንደዚህ አይነት ትልቅና ታላቅ ሰው ህይወት ውስጥ ማምጣት ይቻላል የሚልን ሳያገቡ ተስፋ ቆርጠውም ቁጭ ያሉ እህቶች፣ ብቻ ሁሉም ሰው በእኔ ትዳር ኢንስፓየር ሆኖ ነበር። እሱም
የጫጉላ ቀናቶቼን እነዛ 2 ወራቶችን እጅግ ጣዕም ያላቸውና ድንቅ አድርጎልኝ እኔም በራሴ ተገርሜ ነበር። መቼ የሰራው ጥሩ ነገር ነው? ፈጣሪ ከማን አስበልጦ ከማን ለይቶ ወዶኝ አክብሮኝ ነው ይህን ሰው የሰጠኝ ብዬ ተደምሜ አልቅሼ አመስግኘው ፈጣሪን ሳልጨርስ ጉዴን አወቅኩት። 2 ይህ ትዳር በቃኝ አይ ብሎ እንደ ቀልድ አንገት ተደፍቶ የሚወጣበት ትዳር አይደለም። አንገት ተደፍቶ አልተገባምና ልክ የመጀመሪያ ትዳር በሚያስንቅ ሁኔታ ቬሎ ለብሼ አዳራሽ ሙሉ ሰው ጠርቼ እዩልኝ ስሙልኝ አሸናፊነቴን ብዬ የገባሁበት ህይወት ነው። 2 ወር ባልሞላ ጊዜ ውስጥ ግን የዘመናት የዚህን ሰው ታሪክና ውድቀት ሳይ አጥወለወለኝ። መጨረሻ ግን እጅግ በጣም የተቃጠልኩትና ይህን ተሸክሜ እንዴት ነው መኖር የምችለው እንድል ያደረገኝ ሰርጌ አዳራሽ ውስጥ የተገኘች እኔም እሷም በጥልቀት የምናቃት አካባቢ ስራ ቦታዬ ላይ ጎረቤቴ የሆነች ሴት ከተጋባን ከ2 ወር በኋላ በቃ አገባው ብለህ ልኮራብኝ ነው? ብታገባም እኮ እኛ እስካላወራ ነው ድረስ ሚስጥር ነው ባካትተወኝ የሚል ተደጋጋሚ ሜሴጅ ልካለታለች። ከዛች ከሚጸየፋትና ከሚያማት በዱርዬነቷ ከምትታወቅ ሴት ጋር ሰርጌ አዳራሽ ላይ ፊት ለፊት ተቀምጣ እኔንም እሱንም ሰላም ስትለን ስትስቅ ስትጫወት ስትጨፍር ከነበረች ሴት ጋር ግንኙነት